ምን ነው ሳመኝ ምናምን ነገር ከኋላ የመጣ አይን ያወጣሉ። አረ በስማ ምን አይነት ተንኮለኛ ነህ ግን ዳኒ፣ ነፍስ አይማርም። አቤት ተንኮሉ፣ አቤት እልሁ፣ አቤት አቤት። በጣም ነው የሚገርመኝ። እኔ የእውነቴን ነው፣ የክፋትን ጥግ ነው የሚያሳያችሁ። በቃ እንዲሁ በተንኮል ከመጣችሁበት፣ በክፋት ከመጣችሁበት፣ በእሱን በቃ አላ አይደለም ለማናደድ ከመጣችሁበት በጣም ኦቨር ሆኖ ነው ሲያናድዳችሁ፣ ሲያበሳጫችሁ፣ ያቃጥላችኋል። በቃ አቃጣይ ማለት ዳኒ ነው። ወይኔ በስማም እኔ ምን አይነት ተንኮልን ሴራ እንደሚያሰራ እኔ በጽ ዛሬ እንዴት እንዳሳዘነኝ አልዋሻችሁ። በጣም ከሚባለው በላይ ባላደረገው ባልሆነው ነገር አንዳንዴ እውነት ኑሯችሁ ግን ያ ሰው አላምናችሁ ሲል በቃ የሚሰማችሁ ስሜት አለ። ዛሬ ጽጌ ቀውጠዋለች፣ አበደች፣ በቃ ጨርቋን ልጥጥል፣ ምንም የቀራት ነገር የለም። እንግዲህ በጽ ከሌላ ሴት ጋር እንደሆነ አድርጎ ነው፣ ለዛውም በራሷ ቤት በራሷ በምትኖርበት ቤት ነው ከበጽ ጋር ሌላ ሴት ቁጭ ብላ የቆየችውና ያ ነገር እንግዲህ ዳኒ ነው ሆን ብሎ ያቀነባበረው በቃ ሴራ ነው። የምሬን ነው ምላችሁ። ጽጌን ለማናደድ ጽጌን ለማበሳጨት ነው ሆነ በቃ ጣረ ወደሱ ልትሄድለት አልቻለችም። ጽጌ በአሁኑ ወሰናለች፣ ቆርጣለች፣ የሴት ልጅ ቆረጠች። የምሬን ነው። ግን እርግጠኛው የምነግራችሁ ነገር ነገ ውሸት መሆኑ ራሱ አይገባትም፣ አትረዳም። ወደ ዳኒ ተመልሳ መሄዱ አይቀርም። ለምን እንኳን አይደለም ሲጀመር በዚህ ፍጥነት እንዴት ነው ሌላ ፍቅረኛ የሚይዘው? የማይሆን ነገር እኮ ነው። እና ዳኒ ራሱ ይሄንን ነው የሚፈልገው። አረ ዳኒ ግን ጌታን እኔ በጣም ነው በቃ የገረመኝ ተንኮሉ ማለት ነው። ነይ ላሳይሽ፣ ነይ ጉድሽን እይ፣ ምን አይነት ሰው እንደሆነ እኔ ነኝ የምሻልሽ ምናምን። ግን በትክክለኛ ህይወት አንድ ነገር ልንገራችሁ፣ አንዳንድ ሰዎች እኛን ለመለያየት ከፈለጉ ማለት ነው የማይፈጥሩት ታሪክ አይኖርም። በቃ የሆነ ያልሆነውን ነገር አውርተው ለማለየት በጣም ቀላል፣ አንድን የተጣላን ሰው ለማስታረቅ አንድ ላይ ለማድረግ ነው የሚከብደው። በእውነት ለምላችሁና ዳኒያውን ጽጌውን ብዙ አመት እንደ ጽጌ አይነት ሰዎች ቢኖሩ ብዙ አመት የገነቡትን ፍቅር በ5 ሰከንድ በ5 ደቂቃ ውስጥ አንድ ሰው ብትንቱንም ማውጣት ይችላል። ገባችሁ? አንድ መጥፎ ቃል፣ መጥፎ ንግግር በቃ ያንን ህይወት ታፈርሳለች። እና እንግዲህ ጽጌ የራሷን ውሳኔ ወስናለች። በእርግጥ እኔም ልጁ ይሆናታል ብዬ አላምንም። ይቅርታ አድርጉልኝ። ዛሬ ያደረገው ነገር እሱ ምንም የለበትም። ዳኒ ሆን ብሎ ሴቷን ያመጣት ዳኒ ነው። እንደዚህ ጽጌን ራሱ እዛ ክፍል የወሰዳት እዛ ሩም እች ልጅ አምጥቶ ለማስገባት ነው ምናምን ነገር። እኔ የገረመኝ ያ ሁሉ ሴት ያ ሁሉ ሰው የት ሄዶ ነው? ጽጌ ቤት የሚኖሩት ሰዎች የት ሄደው ነው? ድራሻቸው ጠፋሳ ነው ወይስ ድራማ ነው እየሰሩ ያሉት እነዚህ ሰዎች? አልገባኝም። ዳኒ በእርግጥ ትወና ነው፣ በቃ በደንብ ሾው እያሳየ ነው ያለው። የሚገርም ነው። የት ሄዱ ያ ሁሉ ሴቶች? እነ ቤዛ የት ሄዱ? ባዶ ቤት አስቀምጧት ከዛ በጸሎትን አምጥቶት በጸሎት ስራሱ ጅል ነህ እንዴ አንተ? ምን ሆነ ነው የሰው ወጥመድ ውስጥ የምትገባው? አንዳንዴ እኔ ሰው ጅል ሲሆን ያስቀኛል። ማለት አስብ፣ እሷ ቤት እሷ ሳትፈልግ ሳትፈቅድ እሷ እየፈለገች የት ነው እያለች አለወራትም ብለህ ተናደህ ተበሳጭተህ ሄደህ በድንገት ቤቷ መጠ ቁጭ አልክ። ዳኒ ነው ሴራውን ያቀነባበረው፣ እርግጠኛው የምነግራችሁ ነገር። በእርግጥ ግን ይሄን ያለ ጅል እንደሆን ካላቀም ነበር። በጽ ራሱ አሳዘነኝ። የሆነ ምን ያወራ ቃል ራሱ አጠረበት። አንዳንድ እውነት ቢኖራችሁ የሚያዳምጣችሁ ሰው ከሌለ እኮ ያ ነገር ቫሉ የለው። ምንድነው አማራጫችሁ? ጸጥ ማለት። በቃ ሊያወራ ሞከረ፣ የሚሰማው ሰው ሲያጣ ወጥ ሄደ። በጣም አስቸጋሪ ነገር ነው። እና ምን አይነት መንቃራ ሴት ነው የመጣችሁ ደግሞ? ጭራሽ በጽጌ ቤት ቁጭ ብላ እንዳትነኪው ምናምን ሳመኝ እስኪ ምናምን እንደቀድሞ እናነካካኝ እስኪ አላለችም? አረ ጥርሴ ወይ ትሳቄናልኝ፣ ጥርሴ ሳመሉ ነው አሉ። ተው እንጂ ጽጌ ተቃጥላ ሞተች። በቃ ጨጓሯ ተነደደ። እንደው ብቸኝነት ጌጥ እኮ ነው። አንዳንዴ ከማይሆናችሁ ህይወት ውስጥ ውስብስብ የሆነ አሰልች አድካሚ ህይወት ውስጥ ከመግባት ማለት ነው ብቸኛ ሆናችሁ መኖር። በቃ ስለምንም አታስቡ፣ አትጨነቁ። በቃ ፈጣሪያችሁን እያመሰገናችሁ ፎይ ብላችሁ ትኖራላችሁ። አሁን ጽጌ ወይ ከዳኒ ጋር ሰላም የላት ወይ ደግሞ አሁን የመጣው ሰው ደግሞ ሰላም። በእርግጥ ሰላሟን የሚያደፈርሰው አንደኛና ዋንደኛ ዳኒ ነው። ያንንም ራሷ የሰጠችው ቦታ ነው፣ ራሷ ያሳየችው መንገድ ነው። ቁጥብ ብትል ኑሮ እንዲያከብራት የሆነ ሰዓት ላይ ሲያመናጭቃት አንተ ምናምን ብላ ብትቆጣው ኑሮ፣ ብትገላምጠው ኑሮ፣ ፊቷን ብታዞርበት ኑሮ ዛሬ ላይ እንዲህ ወጥ ረግጦ አናቷ ላይ ወጦ ፊት አይልም ነበር። የምር የጎዳት ያ ነገር ነው። እና ጽጌ ደግሞ በዚህ ልክ መናደድ የለብሽም። እንኳን ዛሬ የመጣው ልጅ ማለት ነው፣ እንኳን ዛሬ የምታውቂው ሰው፣ እንኳን ዛሬ አብረሹ የሆንሽው ሰው ይቅርና ዳኒም ምን ያህል ከሴት ጋር እንደሚሆን አይተሻላ። ሽምጥጥ አርጎ ትቶሽ ሌላ ሴት ጋር ሲሄድ ላንቺ ምንም ቦታ እንደሌለው ሲያሳይሽ
ምን ትገረሚያለሽ? ምን ትደነቂያለሽ? ይሄ እኮ አዲስ ነገር አይደለም እውነት ለመናገር እና መናደድ የለብሽም። የራስሽን ኑሮ ኑሪ፣ በቃ የራስሽን ህይወት ኑሪ እና ከዳኒ ጋር ያለውን ነገር ብታስተካክሉ እኔ ጥሩ ነው ብዬ አስባለሁ። ካመነሽ ከሰማሽ ስርዓት ከያዘ ኧረ ዳኒ ግን በስማ የተመታ በቃ የተመታ ተንኮለኛ ሴራ ነው። በቃ ይሄ ዳኒ ስራ ነው። እኔ እመኑኝ በጽ ሲጀመር ምን ፈልጎ ምን በእርግጥ እንደማይሆናት አውቃለሁ 100%። ከዳኒ ሌላ ሰው ይሆናታል ብዬ አላስብም። ግን ደግሞ ህይወት በዛው በቆመችበት አትኖርም። የሆነ ሰዓት ላይ መቀጠሉ አትቀርም። የሆነ ሰዓት ላይ ብን ብላ ጠፍታ በቃ የራሷን ህይወት ልትጀምር ትችላለች። ዳኒ በዚህ ልክ እንደዚህ እየተላላጠ እንደዚህ እየሆነ ማለት ነው። የምሬን ነው ምላችሁ። የሆነ ሰዓት ላይ ሊያጣት ይችላል። ጽጌ አሁን በእጁ ስላለች በቃ እንደፈለገ ለማድረግ እየሞከረ ነው የሚገኘው። ግን እመኑኝ ጽጌ አንድ ቀን ከሄደች ሄደች። ዳኒም ስርዓትን ያዝ። አንዳንዴ የወደቀውን እቃ የጣልነውን እቃ ራሱ ሲያነሱባቸው አይወዱም አንዳንድ ሰዎች የምር እቃ ራሱ ጥለው አንፈልገውም ብሎ ቆሻሻ ነው ብሎ አሮጌ ነው ብሎ ራሱ ጥለውት ሌላ ሰው እኔ ፈልጓለሁ እኔ እጠቀምበታለሁ ብሎ ቢያነሳው አይፈልጉም፣ ይናደዳሉ። ያ ማለት ዳኒ ነው በቃ። አስቡት እንግዲህ ጽጌን አልፈልግሽም ወደዛ ሂጂ ምናምን በቃ በጣም ጉራውን ሲነፋ በጣም የሆነ ነገር ሲናገር እሷን ሲያስቀይማ ሲያስከፋት ነበር አይደል? ከዛ አሁን እሷ ደግሞ ሌላ ሰው አለኝ እኔ በቃ ሌላ ህይወት ጀምሬያለሁ አታስፈልገኝም አልፈልግም ብላ ሌላ ህይወት ሌላ መንገድ ስትጀምር ደግሞ ዳኒ መጥቶ በዛም በዚህም ብሎ በቃ እሷን ለማበሳጨት እሷን በቃ እንድትንበረከክለት ነው የሚፈልገው፣ እንድትገዛለት ነው የሚፈልገው። በእውነት አንቺ በቃ የኔ ነሽ፣ የትም አትሄጂም፣ የማንም አትሆኝም፣ ነይ ስልሽ ትሄጃለሽ፣ ሂጂ ስልሽ ትሄጃለሽ፣ ነይ ስልሽ ትመጫለሽ። በቃ ይሄ ነው በቃ የአምባገነን የሆነ እንደ ንጉስ እንደ ዱሮ ንጉሶቹ እነሱ እኮ ስራ ሰርተው ነው ጀግና ሆነው ነው። አንተ ምን ሰርተው ነው? ባዶ ቂጥ። ያናድደኛል አንዳንዴ ዳኒ የሆነ ሰዓት ላይ ስደቢው ይለኛል። በጣም ተመናጨ የሆነ ተጨማለቀ። ለሴት ልጅ ክብር ለምን የለም አይኖርም? ሰው አይደለ አንተ? ለምን እንደሱ አታስብም? የሚያገናዝብ ጭንቅላት የዶሮ ጭንቅላት ይዘለ ነገሩ እንዴት ታገናዝባለህ? ሰላማን ብትሰጣት ምን አለበት? በቃ እሷ የመረጠችውን ኑሮ ብትኖር የመረጠችውን መንገድ ብትሄድ ለፋች፣ ደከመች፣ ጣረች፣ አንተን ለማስተካከል ሞከረች። ግን አንተ ጭራሽ በቃ ልታስተውላትም አልቻልክም። በቃ ይሄ ነገር በጣም ነው የሚያበሳጭ። ያን ሁሉ መስዋዕት ከፍላ ያን ሁሉ ዋጋ ከፍላ አብራ ሆነች። የእውነቴ ነው ጽጌ ማለት ነው ከዳኒ ጋር የቆየችው እንደሱ የሷ ጥንካሬ የሷ ብርታት ነው። እንደ ዳኒ ሰው ማመናጨቅ እንደ ዳኒ ክብረ ቢስነትማ ማንም ሰው አጠገቡ አይኖርም ነበር። የምሬ ነው ምላችሁ። እስከ ጥግ ድረስ ጥሩ ሰው ሊሆን ይችላል። ውስጡን የሚያውቅ ሰው የለም። በተናገረው ልክ ነው እዚህ ጋር የምንፈርድበት። በተናገረው ባወጣው ልክ በሚያሳየው ነገር ነው እዚህ ጋር እንደዚህ ነው እንደዛ ነው ለሀሳብ የምንሰጠው። ደግሞ በድብቅ የተቀመጠ ነገር አይደለም እዚህ ጋር የምናወራው በገአድ የወጣ ነገር ነው። የሚዲያን ወደ ሚዲያ ነው የምናመጣው እና የዛሬው በጣም አስቆኛል፣ አስገርሞኛል። ጽጌ ግን አሳዘነችኝ። ከጽጌ በላይ ደግሞ ያሳዘነኝ ማን እንደሆነ ታውቃላችሁ? በጽ ምንም ሳያደርግ አስቡት። እቺ ሴት ስትመናቀር ደግሞ ከየት ነው ያመጣት? አቤት ዳኒማ ያቅበታል። እንዳንተ አይነት ሴቶችን ከየት ደግሞ እንደምታገኛቸው ለቃቅም አስመሳዮች፣ ውሸታሞች፣ ሌቦች። ወይኔ ጉዴ ዛሬ። አይ ጽጌ እንደው ተጫወተብሽ እኮ ልጅ፣ እንደው ቁማር ነው የተጫወተብሽ። አንድ ቀንማ እንደው በቃ እኔ እንጃ አላቅም ጥለሹ በሄድሽ በቃ ጭክን ብለሽ ጥለሹ የሆነ ብን ብለሽ በጠፋሽ የሆነ ቦታ ቁጭ ባልሽ በቃ እሱ የሌለበት ሰላም ታገኝ ነበር። አሁን እኮ በእጅ ያዙት ወርቅ እንደ መዳብ ይቆጠራል። አይዳኒ መቼ ነው የምትሻሻለው ግን? እኔ እያየው እዚህ ቁጭ ብዬ አረጀ በቃ እኮ አንተ ኦልሬዲ ማለት ነው። እኔ ሁሌ ልጅ እንደሆን ሁሌ ህፃን እንደሆን ሁሌ ህፃን አስተሳሰብ ነው ያለ። በቃ ምንድነው የሆንከው? ጡጦ መጥባት ነው የቀረው። በቃ አንዱን ከአንዱ ደግሞ ሲሰካካው ሲያያይዘው ሲያባላው ምናምን በጣም ነው የሚገርመኝ። እንዴት ብሎ ሀሳቡ ከየት ብሎ እንደሚመጣለት ራሱ ይገረማል። ለማንኛውም ጽጌ አንድ ነገር ማወቅ ያለብሽ ልጁ ምንም አላደረገም። ይሄ ሁሉ ሴራ የዳኒ ነው። ሴቷን ያመጣት ዳኒ ነው። በጽ ምንም የሚያውቀው ታሪክ የለም። ምናልባትም እኮ ከጽጌ ጋር አንድ ላይ ልሆን ነው ወይ ደግሞ ከጽጌ ጋር አብሬ መሆን ፈልጋለሁ ብሎ ሊሆን ይችላል ቤትሽ መጥቶ የተቀመጠው። አንተ ደግሞ ጅል ነህ። እቺ ሴት ለምን ተቀመጠች? ማነች? እንዴት ነች? ምንድነች ብለህ ባዶ ቤት ቁጭ ስትል ትንሽ አትፈራም? ለጽጌስ መደወል አልነበረብም? ለነገሩ ተንኮል ያሰበና ያላሰበ ሰው አንድ አይደለም። ዳኒ ግን ይመች። እንደው ምን ይሻልሃል? ወይ ጽጌ እናትዬ እኔ ልቃጠል። ሽርር አለች እኮ በቃ ተናደደች። በቃ በቤቴ አለች ፍቅረኛ ነው
እንደ ቅድሙ ደግሞ ሳመኝ ምናምን አላለችም ጭራሽ በቤቷ። እንደው የዳኒ ሂዶ መበጥበጥ መረበሽ አልበቃ ብሎ ደግሞ ሌላ ሰው ላከባት። አረ እንደው ዳኒ ግን ነፍስ አይማር። መረተው ግን ተው፣ ልብ ግዛ፣ አደብ ያዝ የምር። ወይኔ ጽጌ ግን እንደው ጥላው ሄዳ የሆነ እርር ብሎ የእውነት በቃ እርር ብሎ እየየ ብሎ ሲያለቅስ ማየት ፈልጋለሁ። በቃ ጉራው ሁሉ በርዶለት ጥጋቡን በቃ ጥጋብ ያለው ጥጋብ ሁሉ ወጦ በርዶለት ባየሁት ይሄ ልጅ የምሬ ነው የምላችሁና በጣም አስቸጋሪ ነገር ነው እያሳለፉ ያሉት። ብቻ ግን ሁሌ ሰላም የሌለው ህይወት ያስጠላል። ወይ አንዳንዴ አሁን የሚለብሱት አላጡ፣ የሚበሉት አላጡ፣ ተንደላቀው ነው የሚኖሩት። ዩቲዩብ የሚሰሩ ሰዎች ልጆች አደንቃቸዋለሁ። በእርግጥ በራሳቸው መቀየራቸው፣ በራሳቸው መለወጣቸው፣ ከሰው እጅ ምንም ነገር አለማየታቸው፣ አለመጠበቃቸው ግን ፈጣሪያቸውን እያመሰገኑ እግዚአብሔር ሆይ ይህንን ስራ ይህንን ህይወት ስለሰጠን እናመሰግናለን፣ የሰጠንን ባርክልን፣ ይህን ያለንን የሌላቸው ስንት ጎዳና በረንዳ ላይ የሚያድሩ አሉ። ይህንን የመሰለ ቤት ይዘው በቃ እንዲህ ሰላም አጣው ሲንጫጩ ሲቦካ። ኧረ ደግሞ ሴቶቹ በቃ ሴቶች አይን አወጡ ኢትዮጵያ ውስጥ። ወንዱ ይሄ አንድ ወንድ ይዙና ይሄኔ ነው ከኔ ጋር ዛሬ ነው የሚያድረው ከኔ ጋር ዛሬ። እንደው ኢትዮጵያ ውስጥ ግን እውነት ለመናገር ማለት ነው እኔ በአካል መጥቼ ያየሁት በጣም ውስን ሰዎች ናቸው ትክክለኛ ህይወትን የፍቅር ህይወትን የሚፈልጉት የትዳርን የሚፈልጉት ውስን ሰዎች ናቸው። ትዳር ገብተው ይሄ ትዳሬ ነው ይሄ ህይወቴ ነው ብለው ለትዳራቸው ታምነው የሚኖሩ ውስን ናቸው። አሁን ላይ ማለት ነው ዛሬ ሌላ ቀን ሌላ ሰው ጋር ታድራለች አንዷ፣ ነገ ሌላ ሰው ጋር ነው የምታድረው። ወንድየው ዛሬ አንደኛው ጋር ያድራል፣ ሌላ ቀን ሌላኛው ጋር ያድራል። እንደዛ ነው። ለትዳራቸው ሴቷ ታማኝ አይደለች፣ ወንዱ ታማኝ አይደል። ብታዩ ኢትዮጵያ ውስጥ የሚደረግ ግፍ የሚወጣ የሚታይ የሚሰማ ጉድ በነገራችን ላይ እንደ የድሮዋ ኢትዮጵያ የለች። ዝሙት የተስፋፋበት፣ ውሸት በቃ የሰፈነበት የነገሰበት፣ እውነት የጠፋበት ጊዜ ላይ ደርሰናል በሚያሳዝን ሁኔታና ሁሉን ነገር ሳይኔ በጣም አዝናለሁ። በቃ በጣም አፍራለሁ። እና ሰላም ቢኖረን ያለንን አመስግነን ብንኖር በቂ ነበር። እንደውም ከኛ አልፈን ለሌሎችን በቃ ነበር። ግን ሰው ሁሉ ኃጢአተኛው ነው ይቅር በለኝ እንጂ ይሄን መናገር አልፈልግም። ግን በቃ እየሆነ ያለው ነገር ያስጠላል። በቃ እና ባካችሁን ይሄን ነገር አቆሙ። ዳኒና ጽጌ ስርዓታችሁን ይዛችሁ ህይወታችሁን መስመር አስይዙ። እስከ ሁሌ ህጻን አትሁኑ፣ ህጻን አትጫወቱ ነው የምለው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ሰላም እደሩልኝ።